አልኩት። ከዛ የልጅ እኮ ነሽ አንቺ ቀስ ብለሽ ወቂ ተማሪ በኋላ ስታርጊ ትረጃለሽ ነው ያለኝ። ወላሂ ሶም ወላሂ ማለት ነው። ከዛ ሰለምኩኝ። የሰለምኩት እንግዲህ አረብ ሀገር ከመጣሁ በኋላ ነው እንጂ ሀገር ላይ ሆኜ አይደለም። ሰልሜ ወንድሜ እንትን ነው ዲያቆን ነው ታናሽ ወንድሜ ማለት ነው። እሱ መምህሮቹን አገናኘኝ እንዴት ነው እህቴ ወደ እስልምና ሄዳብኛለች አስተምሯትና መልሷት ብሎ ጠየቃቸው ማለት ነው። ከዛ ደወለልኝ ጥያቄ አቀረቡልኝ ለምን ሄድሽ ምናምን አሉኝ ማለት ነው። ከዛ ጥያቄ ሲያቀርብልኝ የመጀመሪያ የጠቀሰልኝ ባይብላዊ ጥቅስ በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበር እግዚአብሔርም እግዚአብሔር ነበረ የሚለው ዮሐንስ 1:1 ነው የጠቀሰልኝ። ያ የጠቀሰልኝ ለምንድን ነው? እኔን ለመመለስ ነው፣ ወደ ነበርኩበት እምነት ልመለስ። ያ ነገር ልክ እንዳልሆነ እኔም በተማርኩት መሰረት በኡስታዞቼ በተማርኩት መሰረት አብራራሁኝ። እህትህ ከሁን በኋላ እንዳታወራት እንኳን እሷ ልትመለስ ይቅርና አንተን ወደሷ ልትስብ የምትፈልግ ናት ነው ያለው መምህሩ ማለት ነው። ስሜ ሀዩቲ የተባልኩት ከሰለምኩ በኋላ ነው እንጂ አጸደ ነው ስሜ፣ ኖርማል ስሜ ማለት ነው። እና ከሰለምኩ በኋላ ራሴ ነኝ ለራሴ ሀዩቲ ብዬ ያወጣሁት። የሰለምኩትም በኡስታዝ አቡ ሀይደር አማካኝነት በሱ ትምህርት ነው ወደ እስልምና የመጣሁት። ኡስታዝ አቡ ሀይደር ያስተማራቸው ከ1 እስከ 11 ክፍል በተከታታይ ያስተማረው ትምህርት አለ። አሁን ስቲል ነው አለ ቴሌግራም ላይ ማለት ነው። ኢየሱስ ክርስቶስ አፈጣጠር በባይብል እና በቁርአን ያስተማረው ትምህርት ነበረ። እሱ ትምህርት እንዳገኘው ስበብ የሆነችኝ አብራኝ የምትሰራዋ ዘይነ የምትባል ጓደኛ ነበረች። አንድ ቤት ነው የምንሰራው። እሷ ቁርአን ስትቀራ የኡስታዞች ትምህርት ስትሰማ ምን አደከመሽ ዝም ብለሽ አትኖሪም ምን አስጨነቀሽ ማንበብ ምናምን እላት ነበርና እሷ ግን ቴሌግራም አውርጂ እስኪ ያለችኝ። እሺ አልኳት። ቴሌግራም አወረድኩኝ። እሷ ካወረድኩ በኋላ የት ነው የወሰደችኝ? ወደ ንጹህ ዓለም ትሰማ ነበር እሷ ማለት ነውና ወደዛ እንድሰማ አደረገችኝ። አልহামዱሊላህ ዛሬ ላይ አመሰግናታለሁ። ያንን ነገር ሰማሁኝ፣ ተከታተልኩኝ። ራሴ በቀጥታ ኡስታዝ መሐመድ ከድር የሚያነጻጽርበት ቴሌግራም ቻናል እና ግሩፕ ነበርና እዛ ግሩፕ ላይ ገብቼ ሻሃዳ መያዝ ፈልጋለሁ አልኩት ለኡስታዙ ማለት ነው። ከዛ ሻሉኝ ሻሃዳ ሲያዙኝ ካሳዙኝ በኋላ አልহামዱሊላህ በቃ እኔ የበለጠ ማወቅ ፈለኩኝ፣ የበለጠ መረዳት ፈለኩኝ። ገብቶሻል? ብዙ ነገር አወቅኩ አልহামዱሊላህ። አሁን ስለ ቤተሰቦቼ ማውራት አስፈላጊ ከሆነ አወራለሁ። ነገር ግን ስለ ቤተሰቦቼ ማውራቱ እዚህ አስፈላጊ ነው ብዬ አላስብም እንደኔ። ነገር ግን የቤተሰቦቻችን ጉዳይ በውስጥ ወይም ለራሴ ልተውና ለኔ ለሰዎቹ ቢሰሙት ተጠቃሚ የሚሆኑት እኔ ሙስሊም ለምን ሆንኩኝ፣ እስልምናና ክርስትና ያለው ልዩነትና ያለው ሀቅ ምንድነው የሚለው ላይ ብናተኩር ሌሎቹ ተጠቃሚ ይሆናሉ ብዬ አስባለሁ። እዛ ላይ ተኩረት ብናረግ። ምክንያቱም እህቴም እዚህ ስላለች እስከነጭራሹ ከልቧ እንዳታስወጣኝ ማለት ነው። ትክክል ማሻአላ። ብስለት እንደዚህ ነው። በጣም አስተዋይ ነሽ። ትክክል ነው ያደረግሽው። እውነተኛው ስላንቺ ስለሆነ ማወቅ የሚጠበቅብን ያው ያንቺን ነጥቦች እናውቃለን። እንዳስፈላጊነቱ የክርስትና ስም ምናምን የምትጠይቁ ቁጭ በሉ እሺ፣ እንዳትወጡ። ለምን የኢየሱስ እህት እንደሆነች ራሷ ስለምታስረዳችሁ ከመሳደባችሁ። ወአለይኩም ሰላም። ወንበር ያዙ ብያችሁ ነበር ቅድም አይደል? ወንበር ያዙ። የምር ትማራላችሁ ማለት ነው። እና ከቅንነት ይሁት ከስድብ ከምናምን ሳታዩት ዋይቺ ልጅ እንደዚህ ልትል ቻለች የሚለው ተረጋግታችሁ ትማራላችሁ። እናንተ ደግሞ ሌሎቻችሁ ታፕታፕ ሼር ኮፒ ሊንክ አድርጉ። ወንበር አዘጋጁላቸው ይቀመጡ። ኩሌት እሺ። ኦኬ ሶ ሀዩቲ ምን ማለት ነው? አንደኛ ከዛ ወደ ክርስትናና እስልምናን ንጽጽር አቡ ሀይደርን ማየት ስትጀምሪ አንቺ ክርስቲያን ነሽ፣ ቤተ ክርስቲያን ያደግሽ፣ በመዘምራን ያደግሽ። ዞሮ በየትኛውም እንትኒውን የክርስትና ባክግራውንድ ሲኖርሽ ራሱን የቻለ ኢንፍሉዌንሶች አሉት። ለምሳሌ ማርያምን የእናታችን ማርያም ተብላ ነው፣ አማላጅ ናት ከጌታ ከኢየሱስ ክርስቶስ። ኢየሱስ ክርስቶስ ደግሞ ለአንቺ ዋጋ የከፈለ መቶ አንድያ ልጁን የተሰጠልን የተሰዋልን ደሙ የፈሰሰ እዳ የተከፈለልሽ። ዞሮ ይችን ክሉ ይሰጠናል። በ27 መድኃኒዓለም
በአንድ የተባለ በእያንዳንዱ ቀን የሚዘከርለት እንዲሁም ደግሞ የማርያም እንደዚህ አይነት ፕራክቲሶች አሉት ደስ የሚሉ እውነተኛ ባህል ቢሆኑ ማለት ነውና ከዛ ውስጥ እነዛ አይነት የነበረበት ቦታ አታችመንት የነበረሽን ቦታ ላይክ ስለ አድኗል የምትሰግጂበት ምስል አድርገሽ ምናምን so all of this እንዴት ልትላቀቅ ይቻልሽ መጀመሪያ ወይንም እነሱ ነገሮች መጀመሪያውን ውስጥሽ አልነበሩም ነው በጣም ነው ማከብረው በተለይ ከማከብራቸው ሰንበቶች መካከል ገብርኤል በቀን 19 በጣም ወደው ቀን 12 ሚካኤል ቀንና የማርያም ቀን 21 በጣም ነው ስራ ራሱ አልሰራም ቀን 27 ኪዳነ ምህረት በጣም ወዳቸው ምክንያቱም በእነዚህ ቀናቶች እኔ ስራ ራሱ አልሰራም ልብስ ራሱ አላጥብም በጣም ነው በተለይ እኔ ማርያምን በጣም ነው ወዳት በጣም ኢየሱስ ክርስቶስን ማለት ነው አው እውነትሽን ነው እሱ ኢየሱስ ክርስቶስ ለኔ ብሎ ተሰቀለ ለኔ ብሎ ያ ሁሉ ነገር ሆኖልኛል እየተባልኩኝ ያደኩኝ ልጅ ነኝ ግን ዛሬ ላይ ራሱ የኢየሱስ እህት የተባልኩበት ራሴን የኢየሱስ እህት ያልኩበት ዋንኛ ምክንያቴ ኮሜንትም ያየው ስለነበረ ለምንድነው ኢየሱስ ክርስቶስን ምንም እንኳን ክርስቲያን ባልሆንም ከክርስትና በወጣ እሱን እንዳልተውኩት እሱ የሌለውን ደረጃ ሰጥቼ አምላኬ ነው እያልኩኝ ፈጣሪውን የፈጠረኝን ፈጣሪ እሱንም የፈጠረውን ፈጣሪ እያመጽኩ የነበርኩ ሴት እሱን እንዳልተውኩኝ እሱ ይባስ አላህ በሰጠው ደረጃ ሳልቀንስ ሳልጨምር ወንድሜ ደረጃ ሰጥቼው ምክንያቱም አላህ ኢነመል ሙእሚኑን ኢኽዋቱን ብሏል አማኞች ወንድምና እህቶች ናቸው ብሏል ነብዩ ኢየሱስ ክርስቶስም ደግሞ ለኔ ወንድሜ ነው እኔ ለምንድን ነው የሱ ወንድሜ ሆንኩት እሱ ሙስሊም ነው እሱ አማኝ ነው ገብቶሻል እኔም ደግሞ በእምነት የሱ እህት ነኝ ወንድሜ የሆነውን አካል ነበር ያመለኩ የነበረው ይሄን ኢየሱስ ክርስቶስ እንዳልተውኩት እንዳልጠላሁት እሱ ይልቅ እንዳከበርኩት ልክ ራሱ በተናገረው መሰረት አማኞች ወንድሜም እህቴም ነው ብሏል ማርቆስ ላይ ማቴዎስ ላይ ሉቃስ ላይ ገብተን በመናነብበት ጊዜ አማኝ የሆነ ሰው ወንድሜም እህቴም ነው ብሏል ታዲያ እኔ ምን አጠፋው የኢየሱስ ክርስቶስ እህት መባሌ ጥፋቴ ምኑ ላይ ነው ማርያምን በተመለከተ እናቴ እህቴም ናት የምወዳት የማከብራት አምላኬ ቁርአን ላይ 34 ጊዜ ስሟን የጠቀሰ ከሴቶች መካከል ብቻ ሳይሆን ከዓለም ሴት በላይ አድርጎ የፈጠራት ያደረጋት ሴት ናት እሷንም አልተኩኝም ገብርኤልንም አልተኩትም ሚካኤልንም አልተኩትም አላህ ራሱ ገልጿቸዋል ለሚካኤልም ለገብርኤልም ጠላት የሆነ ሰው ካለ በቁጭት ይሞት በላቸው ይላል አላህ Subhanahu Wa Ta'ala አስበሽዋል እኛ ወደ እስልምና ስንመጣ እነዛ ነገራቶች ጠልተናቸው እነዛ ነገር ለቀናቸው አይደለም የመጣ ነው ያን እነዛ ነገር ባህሪያቸው ምን እንደሆነ ስራቸው ምን እንደሆነ ተነገረ ቁርአን ላይ እንዴ የነሱ ደረጃ ምንድነው የሚለው ተነገረን ደረጃቸው ሳንቀንስ በደረጃቸው ላይ ከፍ ሳናረግ አላህ በሰጠን በነገረን መሰረት እነሱን ተቀብያለሁ ስለዚህ አሁንም ክርስቲያንን በነበርኩበት ሰዓት ወዳቸው ነበር ግን በወዳቸውም የሌላቸውን ተግባር በመስጠት ነበር እነሱን ያመለኩ ስዕላቸውን የሌለ ያልተሳሉ ስዕላቸውን እየሳምኩኝ ግርግዳይ ላይ በመለጠፍ ትራሲ ስር በማረግ ከቤት ስወጣ ገብርኤል ጠብቀኝ ማርያምዬ አንቺ እናቴ ነሽ ጠብቂኝ ያልኳት የነበረችዋ ልክ እንዳልሆንኩኝ ስተት እንደሆነ ተረዳሁኝና አላህ በሰጣቸው ደረጃ ሳልቀንስ ሳልጨምር እነሱን አምኜ ተቀብያለሁ ይሄ ነው ኦኬ ሶ የዛን ሰዓት አረዳድሽ ባይብል ብዙም ባልነበረም እስልምና ንጽጽር ሲጀምሪ ነው አይደለ ላይክ ስለ ክርስትናም ስለ መጽሐፍ ቅዱስም አዌርነስ የመጣው ሶ የእስልምና የመጀመሪያ አረዳድሽ ምንድን ነበር ወይስ በፊት ሙስሊም ሳትሆኚ በፊት የነበረሽን አረዳድ አስቀድሚልንና ወደ እስልምና ንጽጽር ካጀመርሽ በኋላ እዚህ ጋር ያለው ያኛው ያልሽ ስታያቸው ያገኘሽው ሁለት ጥያቄ ነው የሚሆነው የመጀመሪያ ስለ እስልምና ሳትሰልሚ በፊት የነበረሽ አረዳድ ወይ ዕውቀትሽ ምን ይመስል ነበር ከዛ ደግሞ ከንጽጽር ከጀመርሽ በኋላ እንዴት አየሽው
ለእስልምና የነበረኝ አመለካከት ወላሂ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፊዳ ልሁንላቸው፣ አባቴም እናቴም ነፍሴም ፊዳ ትሁንላቸው። በፊት አጭበርባሪ ናቸው፣ ትክክል አይደሉም እየተባልኩኝ ነበር። እና ሴት ልጅን ይጮቅናሉ፣ ሴት ልጅ እንድትሸፋፈን ያደርጋሉ። አላ በቃ እኔ ከምጠላው ባህሪ ሴት ልጅ መሸፈኗ ነበረ። በጣም ምጠላው ማለት ነው። የምጠላው እውቀቱ ኖሮኝ አይደለም፣ ያ ነገር ልክ እንዳልሆነ እውቀቱ ኖሮኝ ሳይሆን ቤተክርስቲያን በምንማርበት ሰዓት በመሀልም ስለ እስልምና ወደዛ እንዳንመለስ ስለሚፈልጉ የሚያቀላቅሉት ጥልነት አለ። ገብቶሻል? በተለይ ነብያችን ላይ ማለት ነውና ዛሬ ላይ አውቃቸው ነፍሴ እንኳን ፊዳ ብትሆንላቸው የማይቆጨኝ ሴት ናት። እና ያ ነገር ስላሳለፍኩት በጣም ይቆጨኛል። ግን የነበረኝ አመለካከት ባጭሩ ልንገርሽ። አንደኛ ሴቶችን አልወድም። ለምንድን ነው የማልወዳቸው የነበረው? ኢጃብ አለባበሳቸው፣ ፀጉራቸው መሸፋፈናቸው መጨቆን ነው ለኔ የሚመስለኝ። ገብቶሻል? መከናነባቸው በቃ አለ ይሄ በጣም ዝርክርክ የሆኑ ነው የሚመስለኝ። ገብቶሻል? መሸፈናቸው ዝርክርክነታቸውን የሚያሳየው እንጂ እውነት እነሱ ቆንጆ ቢሆኑ እውነት እነሱ ውበት ቢኖራቸው እንደኛ ተገላልጠው አይሄዱም ነበር እንዴ? እንደኛ ፊታቸው ከፍታ አይሄዱም ነበር እንዴ? እላለሁ። የምጠላው ነገር መከናነብ ኒቃብ መልበስ ላይ ነበር። ሴቶችን እንጃ መልበሳቸው ነበር በጣም መጠላውና ስጋ ሲያርዱ አሁን ጎረቤታችን ከትንሽ ከኛ ራቅ የሚሉ ሙስሊሞች አሉ። ለበዓላቸው ምናምን ስጋ ይታረዳልና ከስጋት ከታረደ እነሱ ሰፈር ራሱ ማለፍ አልፈልግም። በጣም ያኔ በጣም ይቀፈኝ ነበር። ሱብሃንአላህ አልহামዱሊላህ የነበረኝ አመለካከት ያ ነው። እቺ የምግብ ጉዳይ ብዙዎቻችን ጋር ነው ከሩቅ የሚመስለን። ለምን እንደሆነ አላውቅም። አይምሯችን ውስጥ በደንብ ስለተሰራ የሆነ እንድንጸየፍ ተደርገናል። ልክ የመጀመሪያሽ እውቀት ነው። ወደ እውቀት ስትመጪ ከጥላቻው ጓደኛሽን ካየሻት በኋላ የመጀመሪያ እውቀት ሻላል ስለ እስልምና አንደርስታንዲንግሽ ምንድን ነበረ? መጀመሪያ ያው እንደነገርኩሽ ኡስታዝ አቡ ሀይደር ሲያስተምር በነበረበት ሰዓት ያቀላቀለው የምዕራፍ እንትኖች አሉ። ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 45 ስለ ኢየሱስ ክርስቶስ እሱን በደንብ አነበብኩኝ። ከዛ በኋላ አላህ እንደዚህ ይላል الذي خلق نو سرلم وما خلقت الجن والانس الا ليعبدون ሰዎች ጋይኖች እኔን በብቻዬነት ሊገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል። እንዴ አላህ በቃ እኛን የፈጠረው እሱን በብቻዬነት ልናመልክ ነው። ቁርአን ሌላ ቦታ ላይ ሱረቱ በቀራ ላይ كيف تكفرون بالله وكنتم امواتا فاحياكم ثم يميتكم ثم يحييكم ثم اليه ترجعون ይላል። እንዴት ትክዳላችሁ? በአላህ እንዴት ትክዳላችሁ? ሙታን የነበራችሁ ስትሆኑ ህያው ያደረኳችሁ ይላል። አስፈሽ እኔ ያልነበርኩ ነገር ነኝ እንድኖር አደረገኝ አድርጎኝ በግድ እኔን አምልኪኝ አይደለም ያለኝ። በቃ በጥበብ እንዴት ትክዳላችሁ? አስበሽዋል? ያላህ አነጋገር እንዴት ትክዳላችሁ በአላህ ወኩንቱም አምዋተን አለ። በቃ ሙታን ነበራችሁ እኮ ምንም ያልነበራችሁ ነገር ስትሆኑ ፈአህያኩም አለ ህያው ያደረጋችሁ አለ። ሱመ ይሙቱኩም ከዛም የሚገላችሁ ሱመ ይህይኩም ገሏችሁ አይተዋችሁ ከዛም ህያው የሚያረጋችሁ ሱመ ኢለይሂ ቱርጃኡ ይላል። ከዛ ወደ እርሱ የምትመለሱ ስትሆኑ እንዴት በአላህ ትክዳላችሁ ይላል። ሌላ ቦታ ላይ ደግሞ በሱረቱል ሙልክ ላይ الذي خلق الموت والحياة ليبلوكم أيكم أحسن يعني እኔ መጀመሪያ የሰለምኩ አካባቢ ያነበብኳቸው ጥቅስ ነው የምነግርሽ። الذي يانو خلق يفتر الموت موت والحياة ህይወትንም የፈጠረ ليبلوكم أيكم أحسن የትኛችሁ ስራችሁ ያማረ መሆኑን ሊፈትናችሁ ሊሞክራችሁ ነው። አስም በቃ የኛ መኖር የኛ እዚህ ዓለም ላይ ዱንያ ላይ መኖራችን ፈተና ነው። በቃ የትኛው ስራችሁ ያማረ መሆኑን ሊፈትናችሁ ነው ይላል አላህ Subhanahu Wa Ta'ala። ታዲያ ይሄ አምላክ ሊመለክ አይገባውም? ይሄ ፈጣሪ ልንገዛው አይገባውም? አስበሽዋ እኔ እኮ ወንድ ልጅ ነበር ሳመልክ የነበረው፣ ለወንድ ነበር ሰግድ የነበረው። ሉቃስ 1:31 እነሆ ትጸንሻለሽ ነው የተባለችው። የተጸነሰ ጽንስ ነበር ያመለኩ የነበረው። ወንድ ልጅም ትወልጃለሽ ነው የተባለችው። የተወለደ
ወንድ ልጅ ነው ያመለክ የነበረው። ይሄ ወንድ ልጅ ራሱ ተገርዟል። የተገረዘ አካል ነበር ማመልከው። ሉቃስ 2:21 መመልከት ትችላላችሁ። እዚህ ወገኖች ካላችሁ ጥላቻ እንዳይመስላችሁ። ወንድ ያመለኩ የነበርኩ ሴትዮ ግን ወንድ የፈጠረው ፈጣሪ ደግሞ የበለጠ ስገናኘው አስባችሁታል እንዴት አይነት ስሜት እንደሚሰማኝ። ያንን ፈጣሪ ባለማወቄ ያንን ፈጣሪ የካድኩበት ሰዓት አለ። እነዛ ሰዓታችሁ መካስ ፈልጋለሁ። ገብቶሻል? ለምንድነው የምከሰው? በቃ አላህን ክጃለሁ። ገብቶሻል? የካድኩበት ለጣዖት ያጎነበስኩበት ግንባሬ የተደፋበት ግርግዳ የሳምኩበት ስዕሎች የሳምኩበት ግንባሬ ለአላህ ሱብሃነሁ ወተዓላ ስጁድ ሲያደርግ አስበሽዋል? ያኒ አስባችሁታል? የእስልምና ጸጋ የትኛው መጽሐፍ ላይ ነው ስለ አላህ ጸጋ የተነገረው? አልማሉ ወልበኑነ ዚነቱል ሐያት ዱንያ ይላል። ገንዘብ አሁን ወደ እስልምና የምትመጡት ገንዘብን ፍለጋ ነው። ማድሪሹ ገለመኔ ወንድ ፍለጋ ነው። ወንድ እናንተ ሃይማኖት ላይ ወንድ የለም። እስኪ ንገሩ። ክርስትናው ላይ ወንድ የለም። የምታመልኩት ራሱ ወንድ ነው። እንኳን ወንድ ጠፍቶ ማለት ነው። ወንድ ፈልጋችሁ ነው የምትመጡት። እኛ ወንድ ፍለጋ ከሆነ ወንድ ማምለክ ለምን ተው ነው ታዲያ? እንደዛ ከሆነ ብር ፍለጋ ነው የምትመጡት የምትሉን ደግሞ አልማሉ ወልበኑን አለ ዚነቱል ሐያቱ ዱንያ ያላ ሱብሃነሁ ወተዓላ ካፍ ላይ ገንዘብ ሆነ ልጆችም ሆኑ ለዱንያ ጌጦች ብቻ ናቸው። አስባችሁታል? እኛ የምንፈልገው አኺራችን ነው፣ መጨረሻችን ነው። መጨረሻችን አላህ እንዲያሳምርልን ነው የምንፈልገው። ለዛ ነው ወደ ዲን አልእስላም ስንገባ ራሱ ሙሉ ልባችን መግባት አለበት። ስንቀላቀል ግማሽ ለግማሽ አይደለም። ይሄ ሰላም የሆነው ጌታችን አላህ እሱን አውቀን ፍቅር የሆነውን አምላካችን አላህ አውቀን እሱን በብቸኝነት ልንገዛው ነው። አምላካችን አላህ ፍቅር ነው፣ አልወዱድ ነው፣ ወዳድ ነው። የሚወደው ደግሞ ምንድነው? እሱን አውቀን በትክክለኝነት ስንወደው ነው። ገብታችኋል አይደለ? በምዕራፍ 60 ቁጥር 8 ላይ አላህ ትክክለኞች ይወዳል ይላል። ትክክለኞች እነማን ናቸው? በትክክል የፈጠራቸውን ፈጣሪ ሲያውቁ ነው ይላል። ታዲያ ይሄንን ሳነብ ተመልሼ አይ አላህ ልክ አይደለህም፣ አንተማ እንዴት ልክ ትሆናለህ? እኔ ያስኩት መንገድ ነበረ ትክክል ማለት እችላለሁ? አልችልም። እስልምና ልመረምረው ነው የገባሁት። ገብቶሻል? እኔ ቁርአን ሳነብ ልመረምረው ነው የገባሁት። ግን እንኳን እኔ ልመረምረው ይቅርና እስልምና ቁርአኑ ራሱ እኔን መረመረኝ። ገብቶሻል? እኔን መረመረኝ። በሰዎች ጭንቅላት የሚመረመር ሃይማኖት አይደለም። የትኛውን ባይብል የትኛውን መጽሐፍ ብትከፍቺ አንቺ አዲስ መመርመር ትችያለሽ፣ ማንኛውም መጽሐፍ። እስልምና ላይ ግን ስትመጪ ራሱ ቁርአን ራሱ ነው የሚመረምርሽ። ኃይሉ ታያለሽ እዛ ላይ። እና እንዳላስረዝመባችሁ ሌላ ጥያቄ አከታትለሽ ጠይቀኝ። ዋው ያ የሚገርም ነው አገላለጽ። አንደርስታንዲንግሽ የሚገርም ነው። ታብታብ እያረጋችሁ አይደለም ብዬ ሼር እያረጋችሁ ነው። አመሰግናለሁ። ታብታብ ግን እያረጋችሁ አይደለም እና እንቀጥላለን። እንጂ እያደረኩት ነው። ውሃ ጠጡ፣ ሪላክስ አድርጉ። ለመረዳት ነው እየሞከርን ያለ ነው። በጣም የሚገርም አረዳድ ነው። ሶ አም ሶሪ አሁን ሴንሲቲቭ ጥያቄ ስለሚሆንብሽ እረዳዋለሁ። ለብዙዎችም ወደ እስልምና ደግሞ ለሰለሙና የማል ግጥም አለ ኢንሻአላህ። እሺ ቆይችኛና አንድ ጥያቄ ጠይቃትና አይ ነው ሀዩቲ ኢሞሽናል ሊያረግሽ ይችላልና ያው ሰው ልጅ አላመልክም፣ ወንድ ልጅ የተገረዘ አላመልክም፣ አምላክም አላከውም ነብይ ነው እንጂ እንደውም ወንድሜ ነው ብለሻልና እሱን ትተሽ ሰው ቅድም ያልሽው ፊዳይ ካናቴ ማባቴ ምን ነፍሲም ለሱ ይሰውሎት የሚባል በትልቁ ክብር ወዳለበት እስልምና ነው የመጣሽው። በነቢያቶች ተዋረድ ደረጃ ትልቁን ቦታ ያላቸው ቁርአን የወረደላቸው ለሳቸው ነው። አም ሶሪ ሴንሲቲቭም ቢሆን መጠየቅ ስላለብኝ ነው። እና ወደዚህኛው ሃይማኖት ነው የመጣሽውና እንዴት አገኘሻቸው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዴት ተረዳሻቸውስ የሚለውን ይሄንን አካተሽ ብትመልሽልኝ አመሰግናለሁ።
مرحبا الله سبحانه وتعالى نبياتن ሲገልጻቸው ምን ይላል ቁርአን ላይ لقد جاءكم على በርግጥ መጣላችሁ ረሱሉን መልእክተኛ ሚን አንፉሲኩም ከራሶቻችሁ ጎሳ የሆነ ከነፍሶቻችሁ ጎሳ የሆነ መልእክተኛ መጣላችሁ አዚዙን አለይሂ በጣም የሚበረታበት አለይሂ በርሱ ላይ ማአኒቱ መቸገራችሁ መጨነቃችሁ በጣም ያኔ በሱ ላይ የሚበረታ የሆነ መልእክተኛ መጣላችሁ ሐሪሱን አለይኩም ደግሞ የሚጓጓላችሁ አለይኩም በእናንተ ላይ ቢልሙእሚኒን ረኡፉር ረሂም ይላል በአማኞች ላይ ደግሞ በጣም እጅግ በጣም ሩህሩህ አዛኝ የሆኑ መልእክተኛ አላህ ላከልን ፊዳካ አቢዮም ያ ረሱላህ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን look amazing يعني وما أرسلناك على الله ألاكنهم رحمة للعالمين العالم زنة አድርጌ ቢሆን እንጂ እኮ አላኩሁም ብሎ ይናገራል አላህ ይሄ ነብያችን ያላወቋቸው ብዙ ነገር ይሏቸዋል ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም በተለይ ሴትን ያስከፋ ሴትን አደራ ብለው ሴት ልጅ እስከነ ህይወቷ ከመላካቸው በፊት እስከነ ህይወቷ አስበሽዋል ጉርጓድ ተቆፍሮ እስከነ ህይወትሽ ጉርጓድ ስትገቢ የሚሰማይ ስሜት እስኪ ለደቂቃ ጨለማ ውስጥ ሳትቀበሩ ማለት ነው ለደቂቃ ጨለማ ውስጥ እስኪ ተቀመጡ ትችላላችሁ እኔ ጨለማ ውስጥ የሚችል ሰው አለ እንኳን ቀብር ውስጥ ሳትሞቱ ህይወት ነፍሳችሁ ያለ አፈር ውስጥ ሲከቷችሁ ላያችሁ ላይ አፈር ስትለብሱ ማለት ነው ነገር ግን አባቴም እናቴም ነፍሴም ፊዳ ይሁንላቸው ነብያችን ግን ያ ነገር ልክ እንዳልሆነ የኛን ክብር ከፍ አድርገው እኔ እንጃ አይኖ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኮ ውስጥ ያኒ ያላወቃቸው ነው ብዙ ነገር የሚናገረው ጓደኞቻቸው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንትኖች ቁረይሾች መጅኑን እብድ ነው መሐመድ እኮ እብድ ነው አሉ አላህ መልስ ይመልሳል ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ወማ ካነ ሳሂቡኩም ቢመጅኑን የናንተ ጓደኛ መሐመድ እኮ እብድ አይደለም አስበሽዋል ያን ያህል ነው እብድ አይደሉም ምንድናቸው አዛኝ ቅድም መግቢያ ላይ ምን አድርጌ ነበር አዚዝ የሆኑ ሐሪስ የሆኑ በአማኞች ላይ ደግሞ ረኡፉር ረሂም የሆኑ ነብይ ናቸው ነብያችን ፊዳከ አንድ ሴት ልጅ አሁን ላይ ራሱ እንደ ባይብል እንኳን ብናይ አንድ ሴት የወር አበባ ከመጣባት ዘሌዋውያን 15-19 ብጀምርሽ በመታነብበት ጊዜ አንድ ሴት የወር አበባ ከመጣባት የነካት ሁሉ ይረክሳል እሷን የነካ የተቀመጠችበት አልጋዋን የነካ ሁሉ ይረክሳል እስከ ማታ ካልታጠበ እርኩስ ነው ይላል እስልምና ላይ ግን ስትመጪ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም እናታችን አይሻ የወር አበባ ላይ ሆና ራሱ ያቅፏት ነበረ ደረታቸው ላይ ተተኛ ነበረ እሳቸው ቁርአን እየቀሩላት እሷ ታዳምጥ ነበረ ቢነኳት ራሱ እርኩሳን ነበሩ ከተሻል ያን ያህል ነው ደረጃችን ከፍ ያረጉልን ፊዳካቢው ያ ረሱላህ እና ብዙ መናገር ይቻላል ስለ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ያላወቃቸው ብዙ ይናገራል ያወቃቸው ግን ነፍሱን ይሰጣል ዋው ያገላለጽ በጣም ይገራም ያገላለጽ ነው የገለጽሽ ያለሽ ህይወታችንና አላህ ይጨምርልሽ ሶ አሁን አንቺ ሙስሊም እንዳታየኝ የሚያግድሽ ነገር የለም ማለት ነው በሰዓቱ ያለሽበትን ሃይማኖት አነጻጽረሻል እዚህ ጋር ብዙ ነገር ስለሚማመድ ገልጸሽልናል ስለ ፈጣሪ አላህ ገልጸሻል ላስት ሚኒትሽ የመጨረሻው ውሳኔሽ እኔ ሙስሊም መሆን አለብኝ እንድትያደረገሽ ሰው ስሜት አረዳድ ወይ የገባሽ ነገር ወይ ዛሬን አላድርም እኔ ሙስሊም መሆን አለብኝ ሻሃዳ መያዝ አለብኝ ያልሽበትን ሞመንቱን አካተሽ እንዲሁም ደግሞ የመጣብሽን ነገሮች ብትነግሪ በጣም ጥሩ በመጀመሪያ እንዳልኩሽ ትምህርቱ የኡስታዝ አቡ ሀይደር ትምህርት ከ1 እስከ 11 ያስተማረው ትምህርት በተከታታይ ሳልሰለች ደጋግሜ ሰምቼዋለሁ እዛ ትምህርት ላይ ብዙ ነገር አለ ብዙ ነገር ማለት ነው ብዙ ነገር ተረድቻለሁ ከመስለሚ በፊት በቃ ዋናው ነገር እኛና ሙስሊሞች በጊዜው ሊለየን የሚችለው ኢየሱስ ጉዳይና ስላሴን በተመለከተ ነው የኢየሱስ ጉዳይ ተረዳሁት ኢየሱስ ሰው እንደሆነ
የተፈጠረው በተአምር እንደሆነ ባይብልን በመጥቀስ ቁርአን በመጥቀስ ነው ያስተማረው ኡስታዝ አቡ ሀይደር ማለት ነው። የሱ ትምህርት ነው ለኔ ስበብ የሆነኝ ገብቶሻል። ስበቡ እሱ ይሁን እንጂ በእርግጥ አላህ መርጦኝ ነው። ሲመርጠኝም ከልጅነቴ ወደ ዱባይ እንዲሄድ አድርጎኝ ከቤተሰቦቼ እኔን ለይቶ መርጦ እስልምና የመሰለ ነገር ወፈቀኝ። ይሄ መታደል ነው። አላህ እኔን በጣም እንደሚወደኝ ያወቅኩት በልጅነቴ አንቀልቅሎ አስበሽዋ። ቤተሰቦቼ ምንም የተቸገሩ አይደሉም፣ ወላሂ ላዚም የተቸገሩ አይደሉም። ግን በቃ መሄድ አለብሽ አለኝ አላህ። ወጣሁኝ። እኔ ለስበብ ነው ያልኩት ገብቶሻል። አሁን ላይ በዛ ሰዓት መውጣቴ ስበብ ነው። ስበቡን አደረስኩ። በቃ አላህ ማውጣት ነበረብኝ፣ አወጣኝ። ከዛ ግን እስልምና የመሰለ ውብ የሆነ ነገር ሰጠኝ ማለት ነው። ባይገርምሽ ከ8 ወር በፊት አገር ገብቼ ነበረ። ቤተሰቦቼ እስካሁንም እኔ ወደ እነሱ እንደምመለስ ነው የሚጠብቁት። እና ምን በመሀል ድምፅ ስለገባ ነው ዝም ያልኩት። ታብ አድርጎ ሼር አድርጎ። እናንተ ቲቪ አይደለም ቁጭ ብላችሁ የምታዩት፣ ቲቪ የሚያይ ሰው ነው ቁጭ ብሎ ዝም ብሎ የሚያዩና ያላችሁ ቲክቶክ ላይ ነው። ታብ ኮፒ ሊንክ ሼር አድርጉላት ማለት ነው። ጊፍት የምትሰጡኝ ሰዎች ለሷ ስጧት፣ እኔ ምንም አይጠቅመኝም። ገብቷችኋል? ኦኬ ወደ ዋና ፖይንት ልመለስልሽ። ቤተሰቦቼ ወላሂ ከ8 ወር በፊት ኢትዮጵያ ነበርኩኝ። ከሰለምኩ ከ4 ዓመት በኋላ ነው ወደ እነሱ ጋር የሄድኩት። ገብቶሻል? ስሰልም ማጠገቢያ ነበሩም። ደስ የሚለው ያ ነው። ብዙም ጫና አልደረሰብኝም። ካጠገባቸው በሆነ ብዙ ነገር ይደርስብኝ ነበርና ከዛ ሄድኩኝ። ስቲል ነው እነሱ እንደምመለስ ነው የሚፈልጉት። ትመለሳለችም ብለው ተስፋ ያደርጋሉ። በተለይ እናቴ ማለት ነው። እሷ ክርስትና ላይ ያለው ዕውቀት ኖራሽ ሳይሆን እኔ በላው ስጋ እንድትበያለሽ መለያየት የለብንም መከፋፈል የለብንም በሚል ስለምታመን ብቻ ነው እንጂ ክርስትና ላይ ዕውቀት የላትም። ማንኛውም ነጠላ ለብሶ የሚያሸበሽቡ የሚዘምረው ሰው ዕውቀት ኖሮት አይደለም። ቤተክርስቲያን የሚከታተል ሰው አማኝ ጥሩ አማኝ ሊሆን ይችላል ሳያነብ ማለት ነው። ግን ጥሩ ክርስቲያን መሆን አይችልም ያነበበ ሰው። ገብቶሻል? አማኝ ልትይ ትችላለሽ፣ ነጠላ ለብሰሽ ልትዘምሪ ልትጨፍሪ ልትችያለሽ። ግን ትክክለኛ ማን አይደለሽም። መጽሐፉን ያነበበ ሰው ነው ወደ እስልምና ሊመጣ የሚችለው። ስላላነበቡ እነሱ ማስረዳት በጣም ከባድ ነው። በጣም አሁን እኔ ቲክቶክ ላይ መጥቼ እንደመለፈልፈው አይደለም፣ ቤተሰቦች ጋር ሲሆን በጣም ሃርድ ነው። ምንም መናገራችም ሄጄ ወላሂ የደረሰብኝ ፈተና ምንድነው? ቁርአን ከፍቻለሁ ክላስ ሆኜ ክላስ መጀመሪያም ነበረኝ። ስሄድም ያው እነሱ ናቸው የተቀበሉኝ። ምክንያቱም ሌላ የሚሄድበት ቦታ የለም። ቤተሰቦች ናቸው ቢቀበሉኝም በደስታ ተቀብለውኛል። ነገር ግን የነበራቸው ለእኔ የነበራቸው አመለካከት በጣም ወርዶን ያገኘሁት አስበሽዋል። ክላሴ ላይ እንትን ነበረ ስዕል ምናምን ድሮ የምወዳቸው መጽሐፎች ራሱ አሉ። ይሄ እንትኑ አዲስ ኪዳን መጽሐፍ አለኝና እሱ ምናምን ነበረኝ። ከዛ እሱ ራሱ አስቀምጠው በቃ ስትመጣ ይሄንን ካየች ምናምን ትመለሳለች፣ ቤቷን በምትወደው ስዕል እንሙላ አለ ወንድሜ ብሏት ለእናቴ ስዕል ምናምን ሞልተውታል። ከዛ 1-2 ቀን አደርኩ፣ ምንም አልተናገርኩም። አዲስ እንደገባሁኝ አየሁ፣ ዝም አልኩኝ። እኔ የማውቀው እውነት አለ ግን መናገር ከባድ ነው ቤተሰቦች ጋር ስትሆኚ ማለት ነው። ከዛ ምንም አላልኩም። እሱን አቅፌ ተኛው ያንን ስዕል ሁሉ ማለት ነው። ከዛ እያደርኩ ስመጣ ቀስ በቀስ ቤቱ ቀለም መቀባት አለበት፣ ከለሩ አላማረኝም አልኩኝ አውቄ። ከዛ ቀለም ገዛሁኝና ቤቱ ቀለም ይቀየር አልኩኝ። በዛ አጋጣሚ ቀለሙ ሲቀየር ስዕሉ ተነሳለኝ ማለት አልሐምዱሊላህ። ከዛ ቁርአን ከፍቼ የሆነ ቀን ልብስ እያጠብኩ ነው ውጭ ላይ ማለት ነው። ከዛ ወንድሜ የመጣና ኧረ እህቴ ምን ሆነሽ ነው? ቁርአኑን ዝጊው አለኝ። ካልዘጋሁት ጸብ ይፈጠራል። ገብቶሻል? ከዛ በቃ ምንም ማድረግ አልቻልኩኝም፣ ዘጋሁት። ከዛ እሺ ውይይት እናድርግ ምናምን ብዬ ጥሪ አቀረብኩለት ማለት ነው። ከዛ ጥቅሶች ምናምን ሰጠሁት ምናምን። ከዛ አንቺ እኮ መጀመሪያም የጠመምሽው እንትኖቹ መጽሐፎቹ በቀጥታ ስለምትረጅ ነው እንጂ እንትኖቹ ለመጠየቅ አትሞክሪም፣ በተረዳሽ አንቺ ደርቀሻል ሁላን ያለኝ አስበሽዋል። በቃ እናትሽ ራሱ መጀመሪያ ከምትሰጥሽ ፍቅርና አሁን ላይ ከምትሰጥሽ ፍቅር በጣም ሰማይና ምድር ነው። እኔ በጣም ብዙ ክፍተት አይቻለሁ፣ ብዙ ማለት ነው። ግን ከዛ ትመለሳለች ብለው ብዙ ነገር እያደረጉ አየኋቸው። በመጨረሻ አየሁና ንቃብ ለበስኩ። ኒቃቢስት አልነበርኩም መጀመሪያ ዱባይ ላይ ያለው። ኢትዮጵያም ስገባ ኒቃቢስት አልነበርኩኝም። ኒቃብ የለበስኩበት ዋነኛ ምክንያቴ ትመጣለች ብለው ሁሌ ተስፋ ከሚያደርጉ እምነቴ ላይ ጠንካራ እንደሆንኩኝ የበለጠ
ከዚህ በላይ እንደምጠነክር ለማሳወቅ ብዬ ኒቃብ ለበስኩ። አላማ ያ ነበር፣ ኒቃብ ስለብስ ማለት ነው። ያኔ በቃ ለቀቁኝ። በቃ አቺ ልጅማ አሁንማ አትመለስም፣ ይሄ ድንኳን ከለበሰችማ በቃ አሉ። ገብቶሻል? እነሱ የሚሉት ድንኳን ነው። ገባሽ? ለሄ ለብሽ ራሱ ሄድ ምንድነው ሰይጣን ናት እንዴ ምናምን ብለውኛል። ወላሂ ዛሬ ደግሞ ሰይጣን መስለች መጣች፣ ጥቁር በጥቁር አሉኝ የሆነ እና አልማህም እና ቤተሰቦች ለመጥራት በጣም ከባድ ነው፣ በጣም ማለት ነው። እኔ አሁን ቤተሰቦች እንኳን አደረሳችሁ ምናምን አልላቸውም በዓላቸው ሲደርስ፣ ምክንያቱም ማለት አይቻልም፣ ስለማይቻል አልላቸውም። ያኔ ቅር ይላታል እናቴ ማለት ነው። ብር እንኳን ለመላክ ስፈልግ በዓላቸውን አስመልክቻ አይደለም ልብስ እንዲገዙ የሆነ ነገር እንዲያደርጉ ምናምን ዝም ብዬ ነው የምልከው። እነሱ ለበዓሉ እንደዚህ ምናምን ካሉኝ አልክም በዓሉን አስመልክቼ፣ ምክንያቱም የነሱ ያሉበት ነገር መደገፍ ነው የሚሆንብኝ። ገብቶሻል? እና ዛሬ ሚዲያ ላይ መጥቼ የምለፈልፈው አላማዊ ሀሳቤ እቅዴ ምንድን ነው? አምላኬ አላህ እኔን ውብ የሆነ ነገር እስልምና ሰጥቶኛል። ለእኔ ብቻ አይደለም ለሁላችሁም ዲነል እስላም ሰጥቷቸዋል። ዲነል እስላም መሰጠታችን በጣም መታደላችን ነው የሚያሳየው። አላህ እንደወደደን ነው ምናምንበት ነገር ቢኖር ይሄ ነው እና ይሄ እኛ ያገኘነው ደስታ፣ እኛ ያገኘነው ሰላም፣ እኛ ያገኘነው እንትን እድል ሌሎች እንዲያገኙ ስለምፈልግ በሊጓኒ ወለዋያ ስለሆነ ያህ ነገር ስበብ ለማድረስ ነው። ገብቶሻል? እዚህ ላይ መጥቼ ሚዲያ ወደ ንጹር ዓለም ራሱ የገባበት ዋነኛ ምክንያት በቃ እኔ ያወቅኩት እምነት አለ፣ እውነት አለ። እውነቱን ለሰዎች ማሳወቅ ስለምፈልግ ነው። ገርም ነው በጣም። አዎ ከባድ ነው። ደጅ ጋር እንደምናደርገው ኮሚኒኬሽን የቤተሰብ ገመድ በጣም ከባድ ነው። ሰው የማይረዳው ግን አልሐምዱሊላህ ጊዜ ይፈልጋል እንጂ ቢያንስ አም ሹር ያለሽን ሃይማኖት ማክበር ይቀጥላሉ ኢንሻአላህ። ስንት አመት ሆነሽ ወደ እስልምና ሀዩትዬ? አሁን 4 አመት ከምናምን ሆነኛል። ወደ 5 ልጠጋ ነው። አልሐምዱሊላህ በጣም ጊዜው እንደዚህ አጥሮ በጣም ሰላምሽን አግኝተሽ በጣም ደስ ይላል። የኒቃብ የሁሉም ሰዎች የተለያየ ነውና ለመረዳት እሞክራለሁ። ሰዎች ለምን ኒቃብ ለበሱ እያልኩኝና ከአንዱ አንዱ ከሁሉም ይለያያልና እንኳንም ሰበብ አድርጎልሽ አንቺ የምትፈልጊውን ነገር አደረግሽ። ለማንኛውም ሰው የሻሃዳው ሞመንት አልነገርሽንም። እንዴት ሻሃዳ እንዲያሻለች ያቺ ሞመንት አለች አይደለ? ሻሃዳ ስትይዣለች እሷ ሞመንት አይዋ ኦኬ። እሱ እንዴት ነው ወሰደሽ ሻሃዳ ያስኩት? አምላካችን አላህ Subhanahu Wa Ta'ala እንደዚህ ይላል ያ አዩሃ الناس ያ አዩሃ الذين آمنوا ሱረቱል እንትን ላይ ነው አይ ቲንክ ባለሳሳት ምዕራፍ 3 ሱረቱል አሊ ኢምራን ቁጥር 103 ላይ ነው 102 አካባቢ ላይ የሚናገር ነገር አለና እሱ ተምቼ የሰለምኩት ምን ይላል? ያ አዩሃ الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون ይላል። አሚና ዛውን ቃል አስተረጉምልሽ እናንተ ያመናችሁ ይላል አላህ Subhanahu Wa Ta'ala አላህን ተገቢ ሆነውን ፍራቻ ፍሩት እናንተ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይላል። አሃ እንዴ ክርስቲያን ሆናችሁ እንዳትሞቱ የሚል የለም ባይብል ላይ፣ ግን ወደ እስልምናው ስትመጪ ሙስሊም ሆናችሁ እንጂ እንዳትሞቱ ይላል። ስለዚህ እኔም በቃ በዚህ ጥቅስ መሰረት እኔም ሻሃዳ መያዝ አለብኝ። አንደኛ ተምሬያለሁ፣ ተማርኩ እስከሚበቃኝ ሰለቸኝ ማለት ብዙ ዳዋዎች ተከታትያለሁ። እሷ ትልክልኝ ነበረ ወላሂ ላዚም ዘይነብ አላህ እንዶ ካለች እዚህ ላይ ራሱ አላህ ጀዛችን ይክፈለው። አሁን እኔ እንጃ በጣም ደስተኛ ነኝ እሷ ያ ነገር ባታመላክተኝ። ብዙ ነገር አለ በርግጥ ሰበቦች ብዙ ሰበቦች ደርሶኛል አልহামዱሊላህ። አላህ ደግሞ ሰበቡን እንድጠቀም አድርጎኝ ዲነል እስላምን ወፍቆኛል አልহামዱሊላህ። ያንን ጥቅስ ካነበብኩ በኋላ ቀጥታ ሄጄ በቃ ዛሬም ማደር የለብኝም በቃ ሻሃዳ መያዝ አለብኝ ብዬ ኡስታዝ መሐመድ ከድር ግሩፕ ላይ ሄጄ ጻፍኩኝ። ምን ብዬ ሻሃዳ መያዝ ፈልጋለሁ አልኩኝ ማለት ነው። ከዛ በውስጥ የሆነ ልጅ መጣና ሻሃዳ ሲያዘኝ አልহামዱሊላህ። ከዛ ቀን በኋላ ሀዩቲ አልኩኝ። ስሜ የሀዩቲ ትርጉም ሀያት ነው። ሀያት ማለት ህይወት ማለት ነው። ያው እኔ ህይወት መስጠት ባልችልም እንደ ዓለማዊ አጠቃቀም የስሞቻችን ትርጉም አለው። ህይወት ነው። አይ ደግሞ በቃ ህይወት ሆነ በቃ ህይወት አገኘው በሚለው ተረድቼ ነው ራሴን ሀያት ብዬ ራሴ ነው ለራሴ ስም ያወጣሁት። እንደዛ ነው ኢንሻአላህ።
እውነትም ያንዳንዱ አንቺ ህይወት ውስጥ ሮል የተጫወቱት ከአቡ ሃይደር ጀምሮ ከጓደኛሽ ኢቭን ቤተሰቦችሽም ሁሉንም አላህ ይጠብቅልሽና ኢንሻአላህ ዱዓ ታደርጊላችኋለሽ። ባንቺን ስናስታውስ እነዚህን ሰዎች አለማስታወስ ከባድ ስለሚሆን ማለት ነው። ሰው እስልምና ላይ ከመጣሽ በኋላ ምን እያደረግሽ ነው? ያንን የፈለግሽውንስ አምላክ አገኘሽው ወይ? ህይወት ውስጥ የእስልምና ህይወት ምን ይመስላል የሚለውንና ኦሬዲ ማመስገን የምትፈልጊያቸውን አካላቶች አካተሽ ከዛ አንድ ጥያቄ ይቀረኛል። ከዛ ወደ ፈዚያ ግጥም ትጋብዘናለች ማለት ነው። ሌሎቻችሁ ከዛ ጥያቄ ለመጠየቅ እንግዲህ ታፕታፕ ሼር ኮፒ ክርስቲያን ሆናችሁ ኤቲስት ሆናችሁ ማን ሆናችሁ መጠየቅ ትችላላችሁ። አዩቲን የሷ ራሷን የመመለስ አቅም ስላላት ማለት ነው። ቀጥ ወዴ መርሐባ። እሺ በመጀመሪያ አምላኬ አላህ እስልምና ሰጥቶኝ ያልሰጠኝ ነገር የለም። አልሐምዱሊላህ ስማ አልሐምዱሊላህ አላህ ያልሰጠኝ ነገር ምንም ነገር የለም። ሁሉ ነገር ሰጥቶኛል። ከጸጋዎች ሁሉ በላጩ ጀነት ሰጥቶኛል። አልሐምዱሊላህ አምላካችን አላህ ቁርአን ላይ ቀድ አፍለህል ሙእሚን ይላል። ሱረቱል ሙእሚን ቁጥር 1 ላይ አማኞች ዳኑ፣ በቃ ዳንኩኝ። ከዚህ በለጠ ጸጋ የለም። ሁለተኛ ነገር ደግሞ የነብያችን መሐመድ ሰለላሁ ዐለይሂ ወሰለም አጎቶች አሉ አይደለ? አጎቶች እንኳን ማግኘት ያልቻሉትን ጸጋ እኔ አግኝቻለሁ። ገብቶሻል? ለምሳሌ በእነሱ አንፃር እኔ ስታይ ምንም ነኝ። ገብቶሻል? ምንም ማለት ነው። አላህዬ ግን መረጠኝ። አላህዬ ግን ዲን እስልምና ሰጥቶኝ ጀነት እንዳገኝ አደረገኝ እና የማመሰግናቸው ሰዎች በጣም አሉ። እስቲል ናው ዛሬ ላይ አሁን ከቅርብ ከተዋወቅኳቸው ሰዎች መካከል ራሱ መንፈሴ የምለው የእውነተኛ መንፈስ አላህ ሰጥቶኛል። እንደው ምናልባት እዚህ ውስጥ እየሰማኸኝ ከሆነ ማለት ነው መንፈሴ አላህ ሱብሓነሁ ወተዓላ ዲኒ ላይ እንድጠነክር፣ እንድበረታ፣ በእውቀት ላይ እውቀት እንዲኖረኝ፣ አንባቢ ሆኜ ሰዎችን ከልበት ጨለማ በአላህ ፍቃድ እንድጣራ መጽሐፎችን እንዳነብ እያበረታታኸኝ ከጎኔ ሲከፋኝ በቃ ሲደብረኝ ከጎኔ ሆነ የምታጽናናኝ እውነተኛ የሆነ መንፈስ አላህ ሰጥቶኛል። ያው እሱ የሚኖረው አሜሪካ ነው። ኢንሻአላህ እኔ በቅርብ ኮንትራት ከጨረስኩ ወደዛ መሄድ አይቀርም ኢንሻአላህ እንድንጋባ ማለት ነው እና አላህ የውርን ነው። አሁን በቅርብ ካወቅኳቸው ሰዎች መካከል ነው። በጣም እውነተኛ መንፈስ ነው አላህ የሰጠኝ። ያው ከጸጋዎች ሁሉ በላጩ ጀነት ነው ብዬሻለሁ። ከዛ ደግሞ እስልምና ሰጥቶኛል አላህ። ሶስተኛ ነገር ደግሞ ዱንያዬም አኺራዬም ሊያሳምርልኝ እንዲችል አላህ እውነተኛ የሆነ መንፈስ ሰጥቶኛልና አላህ ካለ ኢንሻአላህ በቅርብ ከሱ ጋር አደርጋለሁ። ከዛ ወደ አሜሪካ መሄድ አይቀርም። ዱአ አድርጉልኝ ለኔም ለሱ አላህ እንዲያሳካልን ኢንሻአላህ። አመሰግናለሁ። እሺ መንፈሴ ጀዛከላህ ኸይር። ማሻአላህ ማሻአላህ። አላሁ አክበር አላሁ አክበር አላሁ አክበር። የሰው ልጅ በምድርም በሰማይም በልቡ ምስክነት እንዲሁም ደግሞ ላይ ዩ ጋር እሱ ነገር ሌላ ጊዜ በውስጥ ታወሪኛለሽ። እንዴት ነው ስለሚያስቀኝ እዚህ ጋር ጠይቅሽም ኢንሻአላህ ዱአ አደርግልሻለሁ ተሳክቶልሽ ያማረውን በምድርም ትዳር እንዲሁም እስከ ጀነት ድረስ ፍቅራችሁን እንዲያደርግላችሁ ዱአ አደርግላችኋለሁ። እና በጣም ደስ የሚል አገላለጽ ነው። አሁን 2 ደቂቃ ውሰጂና የቅድሙን ጥያቄ ሌሎቹን ስጠይቃቸው የነበሩትን ጥያቄዎች አሉ። በ2 ደቂቃ ውስጥ ሀዩቲ ምን ፈልገሽ መጣሽ? እስልምና ውስጥ ምንስ አገኘሽ ነው ጥያቄ። ምን ፈልገሽ መጣሽ? በጣም ደስ የሚል ጥያቄ። ሰላም ፈልጌ መጣሁ። ሰላም ታውቃላችሁ፣ ሰላም አላህ ሰላም ነው። ይሄንን ሰላም የሆነውን አላህ እርጋታ ሊሰጠኝ የሚችለው አላህ የፈለኩትን ነገር ሁሉ እንዳገኝ የሚያደርገኝ አላህን አወቅኩኝ። እሱን ተቀበልኩኝ። አላህ አፍቃሪ የሆነው ጌታ፣ ወዳድ የሆነው ጌታ አላህን አወቅኩኝ። ከዛ እስልምና መጣሁ። ወደ እስልምና ተቀበልኩ። ከነበርኩበት እምነት ለምሳሌ ወንድ እያመለኩ ወንድን ትቼ ለወንድ ብዬ አይደለም የመጣሁት። ወንድን ማምለክ ጥዬ ወንድን የፈጠረውን አምላክ ልገዛ መጣሁ። ከዚህ በላይ ምን አይነት ጸጋ አለ? አምላክ አንድም ነው ሶስትም ነው ከማለት አይ አምላክ እኔ አንድ ነኝ ወደሚለኝ ወደ አንድ ወደ ሆነው ፈጣሪ የመጣሁ
አልহামዱሊላህ የነብያቶች ሁሉ አምላክ አባት ያልሆነው ግን ፈጣሪ የሆነው ሁሉ ነገር አስገኝ የሆነው ፍቅር የሆነው አላህን ሱብሃነሁ ወተዓላ ለማወቅ እሱን አውቄ ከሱ ጋር እሱን ለማግኘት አግኝቼዋለሁ። ሲጀመርም እሱን ፈልጌ መጣሁ። ጀነትን ለማግኘት መጣሁ። ለኔ በቃ ለኔ ምን ያልሆነልኝ ነገር አለ? ነብያቸው መሐመድ ሰለላሁ ዐለይሂ ወሰለም እሳቸውን ላውቅ መጣሁ። የእሳቸው ጀነት ላይ የእሳቸው ጎረቤት እንደሆን አላህ መረጠኝ። እሱን ልቀበል መጣሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ብለው ሐዲስ ላይ መን ቃለ ላ ኢላሃ ኢላላህ አድኸለሁ ላሁ ልጀነት አላ ማ ካነ ሚነል አመል። ምን ማለት ነው የቃሉ ትርጓሜ? መን ቃለ ያለ ሰው ላ ኢላሃ ኢላላህ ብሎ ያለ ሰው አስባችታል። ላኢላሃ ኢላላህ በማለቴ ምን አገኛለሁ? ጀነት አገኛለሁ። የብተጊ ቢዛሊክ ወጅህላህ በዚህ ንግግሩ አሽሃዱ ስንልኛ በአላህ ስንመሰክር በዚህ ንግግራችን ምን ፈልገንበት ነው? የአላህን ሱብሃነሁ ወተዓላ መገናኘት አላህን እናገኘዋለን ብለን አምነን ይሄንን በማለታችን ምን እናገኛለን? ጀነተል ፊርደውስ። አላሁ አክበር ሱብሃንአላህ። ወአኺሩ ዳዕዋና አልሐምዱሊላህ ረቢል ዓለሚን። ዋው ማሻአላህ ማሻአላህ እህታችን that was so powerful። እና ሰምታችኋል 307 ሰዎች እኛ ምን ልናመልክ በእኔ ባይገባችሁ በሌላ ሰዎችም ነገር በሀዩቲም ነግራችኋል። አልሰማውም እንዳትሉ እኛ ሙስሊሞች ምን እንደምናመልክ ምን ፈልገን እንደመጣን ደጋግመን እንድታውቁት የምፈልገው እንግዲህ አላህ ካለ ይሄንን አመት በሙሉ በየቀኑ እኔ ቤት እኛ ምን ልናመልክ እንደመጣን እንናገራለን። ሰምታችኋል። አልሰማንም ማለት አትችሉም። ከምስክርነቷ ውስጥ እያንዳንዷ ቃላቶቿ ውስጥ ከቁርአን ባታነቡ ሰምታችሁ በማታውቁት ኢቭን ከሰማችሁም ደግሞ ሙስሊሞች ከሆናችሁ ደግሞ እኛ የሰለምን ሰዎች ምን ፈልገን እንደመጣን ሰምታችኋል። ሰምተናል ብላችሁ ጻፉ የሰማችሁ ሰዎች። እስከዛ ድረስ እየሰማችሁ እህታችን ፈይዛ ለእህታችን እንዲሁም ለኛም ግጥም ይኖራታል። ሰምታችኋል። አላህ ያክብርልኝ። የሰማችሁ ሰዎች አላህ ያጽናችሁ። አልሰምተን አይሰራም። ሰምታችኋል። እኔ አድርሻለሁ። ሀዩቲም አድርሳለች። ተናግረናል። የተናገርነውን ልባችሁ ውስጥ አላህ ያጽርጽላችሁ። የሚበቅል ያርግላችሁ። ደግሞ እዚህ ወንበር ይዛችሁ የነበራችሁ ክርስቲያንም ሆነ ኤቲስት የነበራችሁ መልእክቱ እናንተም ውስጥ ሰምታችሁ አንድ ቀን እንግዲህ አላህ ከኛ ጋር እህት ወንድም ያድርጋችሁ። ካልሆነም እንኳን እስልምናችን ምን እንደሚመስል አድርሰናል ማለት ነው። እናመሰግናለን። ሰምታችኋል። የሰማችሁ ሰምታችኋል። እናመሰግናለን። ቀጥይ ፈይዛዬ ግጥሙንና ጥያቄ ያላችሁ ሰዎች ተዘጋጁ። ጥያቄ ያላችሁ ሰዎች ለሀዩቲ ተዘጋጁ። እስከዛ ድረስ ማስታወቂያ አንዴ ልስራና ከዛ ግጥሙ ከዛ እንቀጥላለን። አሁን እዚህ የተቀመጥኩት በካሜራ ምን ፈልገሽ ነው እንትሉት ይወላችሁ እነዚህ የሚያማምር ጅልባብ የሚያማምር አባያዎች በኤምሬትስ ስታንዳርድ ኢንሻአላህ የራሳችን ሱቅ አንድ ሙለት አላህ ይሰጠናል። እስከዛ ድረስ ግን ባለቤቱ አላህ ያክብራት። ጨርቆችን እያስገባን የራሳችን ነገሮች እንድናሰራ ፈቅዳለን። አሁን ሰሞኑን እያሰራን የራሳችን እንደዚህ የሚያማምር አባያዎችን እያሰራን በዲዛይን እዚሁ ነው የሚሰሩት። በልካችሁ ብታዙ እናዘጋጅላችኋለን። ጅልባብ አለላችሁ፣ ኒቃብ አለላችሁ፣ ድሪያ አለላችሁ። ቁጥሬ ከታች ይለጠፍላችኋል። እንዲሁም ደግሞ ዋትስአፕ፣ ቴሌግራም አለ። ገብታችሁ በዛ ማዘዝ ትችላላችሁ። እዘዙን፣ እንታዘዛለን። በተረፈ ግጥም እንስማና ከዛ በኋላ ደግሞ ጥያቄ ካላችሁ ጥያቄ ተዘጋጁ። እሺ ኢንትረስቲንግ የሆነ ጥያቄዎች ጠይቋት፣ አታድክሟት። ምስጋናም ካላችሁ አጠራጋችሁ ወደ ጥያቄ እሱ እናንተ ስትጠይቁ እኛ እንድንማርበት ማለት ነው። ያው አምባገነን ነኝ ብቻዬን ነው አግቼ የምሰማው። አሁን ግን መልእክታችን አድርሰናል። ፈይዛዬ ቀጥይና ወደ ጥያቄ እንሄዳለን። ገና በልጅነት ለአላህ የተሰጠች ኦኬ ቢስሚላህ መርየም ተወዳጇ ገና በልጅነት ለአላህ የተሰጠች ከሽርክ ከጥመት ፈጥና ያመለጠች የአላህ ባሪያ ነች ወደ ጽድቅ ያመራት የሴቶች ሞዴል ነች የወንዶች ብስራት በሰብአዊ መንገድ አምላክ የፈጠራት ይህ ተአምር ሰሪ ይገባዋል ጥራት። መርየም ምኞቷን ሰጥቷታል አላህን ለምና ከጌታዋ ትእዛዝ ወጥታ አታውቅምና
አላሳፈራትም። የዚህ ምድር ዝና ታውቀዋለች ሁሉም እንደሚሆን መና አላህ መረዳት በሐቅ እንድትጸና። መርየም በተውሂድ መርህ ላይ ስለሆነ እድገቷ አላህን ታውቃለች። በህፃንነቷ አላህን ማስደሰት ነበረ ምኞቷ። ተአምርን ሰጣት ታሪክ ለህይወቷ። አትፈልግምና ጌታዋን ማስቆጣት ትፈራለችና የጀሃነም ቅጣት ጅብሪልን በመላክ አላህ ልጅን ሰጣት። ከአላህ እንስቶች አብልጦ መረጣት። ግን ደግሞ በአላህ ላይ ግፍ አናመቻችም። አንድነቱን ክደን ከቀጣፊዎች ጋር አንመቻመጭም። ሰው ነው በቃ ፍጹም ሌላ አልወለደችም። አው በተአምር ነቢይ የወለደች አለች በልባችን እንዴት ተወደደች። አላህን ሳታመጽ እውነቱን ተናግራ ሁሉን ቀኝ ትቶ ሲጓዝ ወደ ግራ በአቋሟ ጸናች እሷ ግን ጠንካራ። በህዝቦቿ መሃል ከሰው ተገልለች ግን ከሐቅ ጌታ ጽናትን ታድለች። ያያት ሰው በሙሉ በክፉ ሲያነሳት የአላህን ተአምር እውነቱን በመርሳት ነገሩ ሲጠና ልጇን እንዳዘለች ኢሳን ወይም ህፃኑን አናግሩት ትላቸው ጀመረች። ሰዎች እያሉ ነገርሽ ይከብዳል፣ ህፃን በንግግር እንዴት ይገደዳል? ክፉ ንግግር እናቱን ሲወቅሱ ልጁ ከአንቀልባው ላይ ተሰማ እስትንፋሱ። ያኔ ነቢይ ዒሳ ይናገር ጀመረ የአላህን ተአምር እየዘረዘረ። ወደ ውስጡ አልገባም ከዳሩ ልመለስ እውነቱ እስኪጨረስ ብቁ እስክሆን ድረስ። ይቅርታ ሰዎች ስሟን ቢያጠፉትም ብፅዓወት ነች መርየም ማንም አልነካትም። አይሁዳን ቀጠፈ እንጂ ወንድ አልቀረባትም። አላህ አስጥቷታል አላሳፈራትም። አላህ የረገመው የአዘል ጠማማ ነፍስያውን እንጂ መቼም ሐቅ አይፈራ። ስንት ተአምር ጌታ እያሳያቸው ከአንቀልባ ላይ ህፃን እያናገራቸው እምቢ ብለው ቀሩ። ሸይጣን አጠሟቸው። ዲቃላ ነው አሉ ሰደቡት ባፋቸው። በተለይ ስሟን እሷን አንቋሸሿት። አላህ አከበራት እነሱ አበላሿት። ነሷራዎች ደግሞ ሌላ ስህተት ሰሩ። ጌታ የጌታ እናት ብለው ተናገሩ። ተደበላለቀ ተምታታ ነገሩ። ሙስሊሞች ግን ጸኑ በውብ ንግግሩ። ደግሞም ነብይ እንጂ ፈጣሪም አይደለም። ጡት ጠብቶ ያደገ ጌታ የሚባል የለም። መጽሐፍን አንብብ ተማር መጀመሪያ። ውድ ነብይ ነው ውብ የአላህ ባሪያ። አላነበበም እንዴ መጽሐፍ ቅዱሱን? ኤሎሄ ኤሎሄ ብሎ መተንፈሱን። ያ ማለት ባሪያ እንጂ ጌታም እንዳልሆነ ተናግሮ በቃሉ እሱም እያመነ እንዴት ነው ነገሩ? ሐቅ መነመነ ሁሌ በየጊዜው ውሸትም ዘመነ። ቸክ ቢደረግ ታሪክ ድጋሜ ቢፈተሽ አይሁዳም ነሷራም በሐቅ ተስማምተሽ ኢሳ ነቢይ እንጂ አምላክ ነኝ አላለም። የአላህ ውድ ባሪያ ዲቃላም አይደለም። ኢስላም ከሚለው ውጭ ሌላ እውነት የለም። አይሁድ ዲቃላ ነው ብላ ተዳፈረች። ነሷራም አምላክ ነው በማለት ፎከረች። ኢስላም ብቻ በሐቅ እንደጸናች ቀረች። መርየም እናቱ ነች አላህ ያከበራት። የብርሃን ጮራ የጨለማ መብራት። ቅድስት ነች ለኛ እናከብራታለን። አንጠራጠርም አሁን እንወዳታለን። ሐቁን እንናገር ይታወቅ ግን ደግሞ የሰው ልጅ ፈጣሪ አይሆንም ፈጽሞ። አምላክ አይባልም ነብይ ነው ልጅ። እሷም ቅድስት ነች መርየም ተወዳጅ። አመሰግናለሁ። ጨርሻለሁ። ሽኩር ታውስ ቢዩቲፉል በጣም ነው ደስ የሚለው። ታውቂያለሽ ግጥም ላይ ብዙም አይደለሁም። ይሄ ግን በጣም የሚያምር ግጥም ነው የገጠምሽው። ደግሞ አገጣጠምሽም መፈሎ ታሪክ አወራረዱ ማሻአላ ፋይዝ። በእኔ ማሻአላ መባል በግጥም ደረጃ ትልቅ ገጣሚዎች እንኳን እንትና ኢምፕሬስ አያደርጉኝም እና አላህ ይጨምርልሽ የኔ ውድ። በጣም ነው ደስ የሚለው ወላሂ ነው ያልዋሽምና ያውቃሉ። ይፎ ራሱ ግጥምን እና ይፎ ላይ እንትን አለብን የሆነ ችግር አለብኝ። አንቺ ግን በጣም ነው ደስ የሚለው። በጣም ነው የወደድኩት። በርቺልኝ እሺ ፈይዛ። ነፍሊ እንደዚህ አይነት ግጥም ይቱ አይደለ? እኔና ይፎ በብዙ ሰዎች ተወግረናል። ግጥም አንብበውልን
አይ ደስ አይልም ብለን ማለት ኢቭን መልክቱ አሪፍ መሆኑና አንቺ በጣም ደስ ይላል። አሁን አዛም ብሏል። እኔ ሌሎች እየሰማችሁኝ ከሆነ እንዳትቀየሙኝ እሺ። ዛሬ አዳላሽ እንዳትሉ። አዛም ብሏል። አስገባችኋለሁ። ጥያቄ ካላችሁ ትጠይቋታላችሁ ማለት ነው። እሺ እኔ ሰላት ደርሶብኛል። የሰው ሃይማኖት የተሳደበች ደስ ይላል ትያለሽ ነው። ሃይማኖት አልተሳደበችም፣ ደስ ይላል። የራሷን ሃይማኖት ነው የተናገረችው። ለሷ ሃይማኖቷ ላይ ነብዩ ኢሳ ይናገራል፣ ሌሎቹ ቀጥፎበታል። አምላክ አይደለም ኢሳ ለሷ። ስለዚህ ውሸት እንዴት ይሆናል? ውሸት አይደለም። ጥያቄ ካላችሁ ገብታችሁ መጠየቅ ትችላላችሁ። እሺ ውዶቼ አትናደዱ። ውሸት ነው ምናምን አትበሉ። በእስልምና አስተምሮት የኛ አምላክ ፈጣሪያችን አላህ እንደነገረን ከሆነ ብላ ሀዩቲ ትቀጥልላችኋለች። እኔ ሰላት አድርጌ እስከመመለስ ሀዩቲ አለሽ ወይ? አለው ውሸታም ቀጥፋችኋል አሉ እና እኔ ሰግጄ እስከመመለስ እሱን እስቲ ተማማሩ በተረጋጋ መንፈሱንና ምኑ እንደሆነ ሳትሳደቡ ባካችሁ ወገኖች፣ ባካችሁ ከንትን ጋር እሺ፣ ከትግስት ጋር እኔ ቤት ሙስሊም ክርስቲያን ማን የሚባል የለም። ስድብ፣ ንጽጽር፣ ክርክር አይፈቀድም። እኔ ሰልሜ ነው የመጣሁት። ስለዚህ እኔ ልሰግድ ልሄድ ነው። ሰዓቴ ኦልሬዲ አዛም ብሏል። ስለዚህ ግቡና ዋይ ተቀጥፎብናል ተዋሽቶብናል የምትሉት ነገር ካለ ገዝት ላኩና አይቲ ታስገባቸዋለች። አስገቢያቸውና ጥያቄ ካላቸው ይጠይቁሽ። ያው አንድም ሶስትም ስለሆንሽ በመንፈስ ይገለጽልሻል። ወይ ሚቺ ልጅ እኮ ገና ታስወግረኛለች። በቃ መጣ ሙቃቤት ልጅ ነው አንቺ። በቃ ሂጂ ስገጂ። ኦኬ ናግባ ወገናችን። መግባት የምትፈልገው ዋሽተሻል ላልከው እስኪ ውሸታችን በመስረጃና በመረጃ በነጥብ አውርደህ ታሳየናለህ። ናግባ እንትን ገስት ላክ አስገባለሁ። ናግባ